ግራ መጋባት ደራሲ ኤፍሬም ስዩም። ግራ መጋባት ተራኪ ቢኒያም ታደለ። ዕለታት በአንደኛው ቀን 9 ሰዓት ተኩል አካባቢ በመዲናዋ ረጅም ህንጻ ስር ከሚገኝ አንድ ሬስቶራንት በረንዳ ላይ ተቀምጫለሁ። እንደደከመው ገጹ ያስታውቃል። በቁምጣው ስር እግሮቹ ቀርቀሃ እንጂ እግር አይመስሉ። ደክሞታል። አፉ ደርቋል። በሁለት እጆቹ ከ15 ያላነሱ መጽሐፎች ተሸክሟል። በጀርባውም ባረጀ ቦርሳ ውስጥ እንዲሁ። ፊት ለፊቴ ከሴቷ ጋር የተቀመጠው ሰው ልጁን ጠራው። ስማ ጀብሎ፣ ማነህ ቆምጬ አለ። ልጅቷ ድንግጥ ብላ አረ በፈጠረ የምን ቆምጬ ነው አለች። የተጠራው ልጅ ተጠጋች። በእጆቹ ላይ የያዛቸው መጽሐፎች ዋልኩ ላይ አስቀምጦ አዲስ የሚለውን ወይም የመሰለውን መጽሐፍ ያሳያቸው ጀመረ። ከልጅቷ ጋር የተቀመጠው ሰው የተሰጠውን መጽሐፍ ተቀብሎ ይመለከት ጀመረ። የመጽሐፉን የገጽ ሽፋን ለደቂቃዎች ያክል ይመለከት ያዘ። ስዕል እንጂ መጽሐፍ የሚያይ አይመስልም። በስተጀርባው በኩል አዞረ። አብራው ተቀምጣ የነበረችው ልጅ በእናትህ ልጁን አታድክመው፣ የምትገዛው ከሆነ ግዛው፣ አለበለዚያ ዝም ብለህ አታቁመው አለች። መጽሐፍ አዟሪውን በሐዘኔታ እየተመለከተ ልጅቷን እያቀፋት እገዛዋለሁ የማላነብ መስሎሽ ነው እንዴ? አንቺስ ገና አላወቅሽኝም አላት የለበጥ አይነት እየሳቀ። እኔም እምልህ ዋጋው አይቀንስም አለው መጽሐፍ አዟሪው። አይቀንስም፣ እንደውም አሁን እኮ ገበያ ላይ የለም አለ መጽሐፍ አዟሪው ከመጽሐፎቹ አጠገብ ውሃ ልኩ ላይ እየተቀመጠ። የደከመት መስላለህ ልጅቷ ጠየቀችው አዟሪው። ኧረ በጣም ዛሬማ ገበያውም የለ፣ ምሳም አልበላሁ፣ እንዲሁ በፀሐይ ስንከራተት ነው ያልሁት አላት በተሰላቸ አወራርና በደከመው የመንፈስ ሁኔታ ፊቱን ወደ ወጪ ወራጁ እየመለሰ። እና አይቀንስም ነው የምትለው? 50 ብር ልግዛ አለ መጽሐፉን እየመለሰለት። 50 ብር አይሆንም፣ ባይሆን 55 ውሰደው አዟሪው መጽሐፉን ወደ ሰውየው እየመለሰ። ለማንኛውም እንነጋገርበታለን። እስኪ ወዲያ አካባቢ ካሉ ሱቆች ሄደህ ሲጋራ ገዝተልኝ ነው አለ። ኪሱ ውስጥ ገንዘብ እያወጣ በኪሱ ውስጥ ከድፍን 100 ብሮች በቀር ዝርዝር አልነበር። አንዱን ድፍን 100 ብር ለልጁ እያቀበለ 5 ሮዝማን ይዘና አለው። ትዕዛዝ እንጂ ጥያቄ አይመስልም ነበር። 100 ብር ተቀብሎ መጽሐፎቹን እዛው ባስቀመጠበት ዋልክ ላይ ትቶ ወደ ታች ወረደ። ቢያንስ ስለተላኩ በይሉኝታ አንድ መጽሐፍ እንኳ ይገዛኛል በሚል ተስፋ። የተላከው ልጅ ጥቂት ዘገየ። ላኪው የእጅ ሰዓቱን እየተመለከተ እኔ እምልሽ ይሄ ልጅ እኮ የውሃ ሽታ ሆነ፣ ይዞ ላጣ ለመሰለኝ አለ። መጀመሪያውንም ልክ አልነበርክም አለች ያለ ቦታዋ ያለች የምትመስለው ወጣት። ምን አጠፋው አለ። ምን እንዳጠፋ እንኳን ካልተነገረው የማይገባው የሚመስለው አብሯት ያለው ሰው። ወይ ከገዛ መጽሐፉን መግዛት ለራሱ ደክሞት እንዴት ሲጋራ ግዛ ብለህ ትልከዋለህ? ምሳ እንኳን አልበላውም ሲል እየሰማ አቋረጣት። አንቺ ደግሞ ታበዣዋለሽ፣ ምን ችግር አለው? ዝም ብለሽ ማካበር ስትወጪ አለ እጇን በሁለት መዳፎቹ እየጨመቀ።
እጇን ከመዳፉ እያላቀቀች መጀመሪያ መጽሐፉን ለመግዛት ፈልጋ አይደለም አለች። በቃ አፍሽን ዝጊ፣ ወሬ አታብዢ አላት ሰውየው እየተበሳጨ። እውነቱን ሲነግሩህ እንዲህ ያደርግሃል ድሮም አለች። የልጁ ድምፅ እየጎላ መጣ። ድሮም ምን? በቃ ትቼዋለሁ። የልጁ ወይም የጓደኛዋ የነገር አካሄድ አላምር ስላላት ጠረጴዛውን በሁለት ክንዶቹ ተደግፎ ፊቱን ወደ ፊቱ አስጠግቶ ተናገሪያ ድሮም ምን አለ። ልጅቱም ከረር ባለ ስሜት አባት ጨቅጭቀኝ፣ ከመቼ ወዲህ ነው መጽሐፍ መግዛት የጀመርከው? ሰው ለማልፋት እንጂ። የድምጿ መክረር ያላማረው ጨቅጫቃው ወጣት በስፍራው ወደ ነበሩት ሰዎች ዞር ብሎ ከተመለከተ በኋላ ጥሩ፣ እሱን በኋላ እንነጋገርበታለን። ይሄ ልጅ ግን ብሬን ይዞ ጠፋ፣ እናቱንና አለ። ይሄ ምንድን ነው? ወደ መጽሐፎቹ ባገጯ እየጠቆመ እዚህ የተከመረው የጦጣ ፍራንክ ነው? እንደዚህ ሰው የሚያምን ሰው አይተህ ታውቃለህ? 100 ብር ተቀብሎ ሀብቱን ጥሎ የሚሄድ አለች። የልጅቷ እውነት እየከበደው የመጣው ልጅ ሐሳቧን በፌዝ ቀለል ለማድረግ ለመሆኑ አንቺ ከመቼ ወዲህ ነው ፈላስፋ መሆን የጀመርሽው? እሺ የኛ ባለቅኔ አላት። ቦርሳዋን እየሰበሰበች ወንበሯ ላይ እየተመቻቸችና ፀጉሯን ወደ ኋላ እየበተነች ስለማይገባ ነው እንጂ ይሄ ፍልስፍና አይደለም። ይህንን ለመረዳት አይንን መግለጥ ብቻ ነው የሚጠይቀው። አይኖችን ብትገልጥ መጽሐፍ እያዞረ ፀሐይ አናቱን እየበሳው እጆቹን ሸክም እያዛላቸው የዋለና የራበው ልጅ ነው ሲጋራ ለመግዛት አንተን አምኖ ንብረቱን ጥሎ የሄደው። ይሄ ፍልስፍና አይደለም፣ ይሄ ፊት ለፊት የሚታይ እውነት ነው አለች። ልጁ ተናደደ። ከወንበሩ ተነሳ። እንደውም ከፈለግሽ ይኸውልሽ እሺ ብሎ ውሃ ልኩ ላይ ተቀምጠው የነበሩትን መጽሐፎች ወደ መሬት በተናቸው። ሴቲቱ እንዴ ሰውዬ ምን ነካ ብላ ጮኸች። በእጆቹ የሮዝማን ፓኬት የያዘው ጠውላጋው መጽሐፍ አዟሪ ምን ነው ጋሼ ምን በደልኩት አለ። ይዝ ጨብጠው ግራ እየገባው ምን ነው ለእርሶ ሲጋራ ለመግዛት ከአገር አገር በዞርኩ እንጀራዬን ይበትናሉ አለ። ልጅቷ እንቧን እየጨመቀች መጽሐፎቹን መሰብሰብ ስትጀምር መጽሐፍ አዟሪው ተይው ግድ የለም እግዚአብሔር ይፈርዳል፣ ባመንኳችሁ ጉድ ትሰሩኝ አያ አዲስ አበባ ሰው አለ። ከሴቲቱ ጋር የነበረው ልጅ እየተንጎማለለ ወደ ማናውቀው ተጓዘ። መጽሐፉን የሚያዞረው ልጅ ልጅቷን በክፉ ዓይን እየተመለከታት መጽሐፎቹን ሸክፎ ቦርሳውን ተሸክሞ ግለቱ ወደ በረታበት ፀሐይ ከነረሃቡ እየተጓዘ አንቺ ነሽ ለዚህ ሁሉ የዳረግሽኝ አላት። ልጅቱን ጨነቃት። ምን ብላ ታስረዳው? አዟሪውን በሩጫ እየተከተለች ይኸውልህ እሺ ይቅርታ ባይሆን የቅድሙን መጽሐፍ ባልከው ዋጋ ሽጥልኝ አለች እየጨነቀ። ማ እኔ እንዲያው ጾሜን ውዬ ለምን ጾሜን አላርም አለ መጽሐፍ አዟሪ። ምን አልክ አለች የሰማችውን በመጠራጠር። እግዚአብሔር የሥራሽን ይስጥሽ አላት ደረጃውን እየወረደ። ሰዎች ከሞሉበት ኮሪደር ላይ ጨንቋት ቁማ የነበረችው ልጅቷ ብቻ ነበረች። ግራ መጋባት። ደራሲ ኤፍሬም ስዩም። ግራ መጋባት። ተራኪ ቢኒያም ታደለ።